ስለዚህ ያለውን ነገር ቀልድ እንደሆነ ውሸት እንደሆነ ንገሪያት። እንግዲህ ምንም ቀልድና ውሸት የለም። ይቅርታ አድርግልኝ ማለት ምንም ቀልድም የለም፣ ምንም ውሸትም የለም። ሁሉም ነገር የነገርኩት ነገር ትክክል ነው። ሜቢ አንተ ልታምንበትም ላትቀበለው ትችላለህ። ያንተን አለመቀበልና አንተን አለማመን ግን ወይም ደግሞ ለእናንተ ስለ እኔ የሚዋሸው ነገር ምንም አይኖርም። ገብቶሃል? በቃ ይሄ ነው። አልገባኝም። ከምን አንፃር ነው ይሄን ነገር እንትን ልትይቻልሽው? ምን ልል ይቻልኩት? ሩታ እየዋሸሽ ነው አሁንም ያለሽው። ትናንትና ፊትሽ ላይ ብዙ ነገሮችን አይቻለሁ። ገባሽ? እርግጠኛ ያልሆንሽበትን ነገር ይዘሽ መተሽኛ ጋር እኔና እሷን ለማለያየት ወይንም ለማበጣበጥ ባትሞክሪ ጥሩ ነው ሩታ። ስለዚህ ትክክለኛውን ነገር ለምን በስነ ስርዓት አትናገሪም? ያ እኮ የኔ ጉዳይ አይደለም። አሁን ያንተ መለየት ያንተ መበጣበጥ ከኔ ህይወት ጋር ምንም የሚያገናኘው ነገር የለም። ይሄ ያንተ ህይወት ነው። እሺ። ስለዚህ ያንተ ህይወት እንዳይበጠበጥ ብዬ ያንተ ህይወት እንዳይበላሽ ምናምን እያልኩኝ እኔን ነገር ደግሞ ልደብቀው አልችልም። ምክንያቱም የቀስ በቀስ የሚወጣና የሚታይ ነገር ነው። ሲቀጥል ደግሞ እንደማያቅፋቱኝ መጀመሪያ ራሴን አውቃለሁ ምናምን አለ። ምንም እንዳልተፈጠረ እርግጠኛ ነኝ። ከዛ ከሆነ ጊዜ በኋላ ምንም ጭራሽ ራሴን አላውቅም ማለት ለምንድን ነው ሁለት አይነት ቃላት ራሱ የምታወራው አንተ ራስህ? ምንም እርግጠኛ አይደለም። አንድ ነገር ልንገርሽ፣ እዚህ ጋር መተሽ አሁንም ሌላ ነገር ለመፍጠር እንዳትሞክሪ ሩታ። እኔ አንድ ነገር ልንገርሽ አይደል፣ እኔ ካንቺ ጋር ምንም ነገር አልተፈጠረም፣ ምንም ነገር የለም። ሲቀጥል ምንም አይነት ልጅ ሆድሽም ላይ የለም። አውቀሽ ነው እያልኩኝ ያለሁት ማለት ነው። ይሄንን እውነታ ንገሪያት ነው እያልኩሽ ያለሁት። ሌላ ነገር መዘባረቁት ትተሽ ማለት ነው። ምንም አይነት ልጅ እኔ ሆድ ውስጥ ምንም ነገር የለም አይደል? አዎ፣ መሄድ እንችላለን። እዛ አካባቢ ቅርብ ሐኪም ቤት አለ። እናረጋግጥ ሄደን ጭራሽ አብርሃም እንዴት በቂ ነው። እናረጋግጥ ሄደን ምን ብለሽ ነው የምታረጋግጥ? ላብራቶሪ እናያለን። ከፈለክ አልትራሳውንድ ታያለህ። ኖርማል ነው። ከሳምንት በኋላ መታወቅ የሚችል ነገር ነው ማለት የሳምንት እርግዝና ራሱ በአልትራሳውንድም በላብራቶሪም በደንብ መታየት ይችላል። ሶ እኔ እናንተ ደግሞ ያኔ ከተገናኘ አይ ቲንክ ሳምንት ያልፈናል። በደንብ ሳምንት ያልፈናል። ሶ በደንብ በግልጽ መታየት የሚችል ነገር ነው። መተማመን ከፈለጋችሁ ይሄን ያህል ናት። እንግዲህ አስበው አብርሃም፣ ለኔ ምንም የምታሳምነኝ ነገር አለ ብዬ አላስብም። ሩታ ግን ማለት ነው እኛ ለፍተን ሄደን ከዛም በኋላ ነገሩ ሳይኖር አውቀሽ ቢሆን ኖሮ ማለት ነው የምሬ ነው በጣም ነው የምንጣላው። ኦኬ፣ በጣም ነው የምንጣላው። እርግጠኛ ያልሆንሽበትን ነገር ይዘሽ መተሽ እኔን እንታትበይ ችግር የለም። እንሂድ። አንተ ሞራሉ ካለ እንሂድ። በቃ አብርሃም አትካዳት። በቃ ይልታና አትካዳት። የምርሽ ነው ሩታ? አዎ በደንብ ምንም ነገር እንዳልተፈጠረ ለምንድን ነው? ምን ተፈጥሯል? ቆይ በደንብ እኮ ማለት ምን ተፈጥሯል? ምንም ነገር እኮ ራስህን ሳታውቅ ያደረግከው ነገር የለም። ምንም ነገር እኔ ሲጀመር ራሴንም አላውቅም። ትናንትና እኮ ጨርሼልሻለሁኝ በቃ ሁሉንም ነገር። ራስህን ባታውቅ በግልጽ አማርኛ ላውራት። አንተ ራስህን አንተ ይሁን ምን አይነት ማለት ባትችል እኔ ማርገዝ አቅም አይኖረኝም። ገብቶሃል? ያምሻል? አዎ አብርሃም ያልተፈጠረ ነገር በዚህ ልክ ተፈጥሯል ብላ የምታወራ አይመስለኝም። ከዛ ባለፈ ብታወራ እንኳን አንደኛ እቺ ልጅ እየማለች ነው እያወራች ያለችው። ከዛ ባለፈ ደግሞ ሐኪም ቤት ስለሷ መማል ስለሷ የሆነ ነገር እኛ የሚጠቅሰን የሚያገባንም ነገር የለም እያልኩ እኮ ነው አብርሃም። ከዚህ በላይ ምን መረጃ አለ አይደል? ሐኪም ቤት ድረስ መሄድ የማይጠበቅብንም። ሄርሚ ለኔ ያልከኝ እኮ ምንም ራስን እንደማታውቅና ምንም እንዳልተፈጠረ ነው አይደል እንዴ? እየነገርኩሽ ነው አይደል? ምንም ነገር የተፈጠረ ነገር የለም። አሁንም ሄደንም የሚፈጠር ነገር አይኖርም እኮ ሄርሚ። ልፋት ነው ገባሽ? በጣም ግራ እያጋቡኝ ያሉት አብርሃም። በቃ ግን አውቀሽ ነው እነዚህ ነገሮች ተረጋግጠው ያለው። ከዛ ባለፈ ደግሞ አይፈጠርም የምትልበት ነገር የለም። ትሰማኛለህ? አንድ ነገር ከተፈጠረ ድንገት ከተፈጠረ ልጅ የማይፈጠርበት ምንም ማማከኝ የለም። ገባህ አይደል? ሄርሚ በቃ ምንም ችግር የለውም። አምነህ ተቀበል። ግን ደግሞ አልጠበቅኩም። ታውቃለህ ፊቷን ያት እስኪ ውሸት እንደሆነ ያስታውቃል። ሩታ ውሸትሽ እንደሆነ በደንብ ያስታውቃል። እርግጠኛ ነሽ? ግን ትመያለሽ ሩታ? አንተስ በምንም አይነት ነገር ልታምናችሁ ነው አይደለም? ትመያለሽ ወይ? መሀላውንም ተውና እንሂድ ነው። በጣም ትልቅ ማረጋገጫ እየሰጠሁህ ነው። አንተ ሙሉ ኮንፊደንስ ካለ እንሂድና አረጋጋ። ኮንፊደንስን ኤው አብርሃም ና እንሂድ። ኢትስ ኦኬ። ምንም አይነት ችግር እኮ አይፈጠርም። በቃ ድንገት ተፈጠረ ምንም ማድረግ አልችልም። እኔ ደግሞ የዛን ቀን ራስን እንደማታውቅ ነው ነበር የነገርከኝ። ምንም ነገር እንዳልተፈጠረና ራስን እንደማታውቅ ነበር አይደል የነገርከኝ። ይሄን ነገር ስለሰማሁ በጣም ደብሮኛል። ከምልህ በላይ አልጠበኩም። በቃ አልፈልግም። ምንም ነገር ቀመመ ወይንም ለምን ዋሸኝ? የዛን ሰዓት ነገር የለም ጠይቄ ነበር አብርሃም። በስትክክል ጠይቄ ነበር። ምንም ዋሾሽ ነገር የለም። አትመኛት። እግዚአብሔርን አውቃ ነው እንዴ? እኔ አሁን የምሄድንም አልፈልግም። ሐኪም ቤት ድረስ ሄጄ እንደዚህ ቼክ አድርጉልኝ አልፈልግም። ምንም ነገር እንዴ በራስህ ኮንፊደንስ ስለሌለ እኮ ነው። ኮንፊደንስ ስለሌለኝ አይደለም ሩታ፣ መሄድ ስለማልፈልግ ነው። ስለምፈራም አይደለም። እኔ በዚህ ልክ መሄድበት ነገርም የለኝም ነው እያልኩሽ ያለሁት። በራስህ እርግጠኛ ከሆንክ መሄድበት የሚያስችለኝ ነገር የለም። ማጣት የማትፈልግ አይነት ሰው ከሆንክ ና እንሂድ።
ባይዘው ይዛሳል ነው በእግዚአብሔር ነገሮችን እንትን የምትይው ምን አልኩ በቃ ከሰው ጋር ያለ ነገር አቁም። አንዴ ስማኝ፣ እኔን ስማኝ አንዴ እኔን ስማኝ። የዛን ሰዓት ይሄንን ነገር ባትፈልገው ኖሮ መጠጡንም አትጣውም ነበረ። ግን ደግሞ እኔ ራሴ ሞኝ ስለሆንኩኝ ጅል ስለሆንኩኝ የዛን ሰዓት ዝም ብዬ ስላስገባች ነው መጠጡን የጣው ምናምን ስትለኝ አምን ነበረ ቢገባ። እምነት ደግሞ ከባድ ነገር ነው ብትረዳው። በእግዚአብሔር ተያቸኩ ሄርሜላ፣ እግዚአብሔርን አቸኩ። ነገ ከነገ ወዲያ ሆን ነገሩ እንዳልሆነ ስታቂ ትጥጥቻለሽ። እርግጠኛ ያልሆንሽበትን ነገር እንትን አትበይ። እኔ እየነገርኩሽ ነው፣ አውቃ ነው እያልኩሽ ነው። ሲቀጥል እንደዚህ አሁን አንቺ እኮ የሆነ ነገር ፍንጭ ቢኖረኝ ወይንም እኔ እንዳደረኩት እንኳን የሆነ ጥርጣሬ ቢኖረኝ ነው ሐኪም ቤት ሄደው እኔ ሐኪም ቤት እንኳን አልሄድም እያልኩሽ እኮ ነው። እኔ እርግጠኛ ስለሆንኩኝ ማለት ነው። ይዛ ውጤቱን ታምጣለን። እርግዝና የሚደበቅ በቃ መሄድ አይጠበቅብንም ሄርሚ። በቃ የሚደበቅ ነገር አይደለም። ሄዳ ተመርምራ ወረቀት ይዛልን ማህተብ ያለው በስነ ስርዓት የሐኪም ቤት የሆነ ነገር መረጃ ይዛልን ትንጠበቃ። ያኔ እናምናታለን። ሄደሽ ነው በቃ እኔ መሄድ አልፈልግም። እኔ ካንቺ ጋር እንደዚህ አልፈልግም። ቴስት አድርጌ ልሰጥ እችላለሁ። አልፈልግም እኮ ነው። አሁን ይዘሽ በዚህ ነው ልክ ነው። ኮንፊደንስ ይገባል። አንተ ለምን ተዋሻለክ? ሲጀምር እንዴ መጀመሪያ ራሴን ምንም አላውቅም። አሁን ደግሞ ራሴን በደንብ አውቃለሁ። አይከብድም እንደዚህ አይነት ውሸት? ኖ በመጀመሪያ አዳምጪ። እኔ እያልኩኝ ያለሁት ግድ የለህም ሁለት ቃል አታውጣ። አንደኛ ለራስህም ሰው እንዲጠረጥር ለምን ታደርጋለህ? በራስህ ኮንፊደንስ ካለ እርግጠኛ ከሆንክ በዚህ ነው አለ ለምን ትተባተባለክ እንዴ? አሁን የተረዳሁት እኔ ነበርኩ ሞኝ አብርሃም። ሄርሚ ሞኝ ሆነሽ አይደለም እግዚአብሔርን አትመኛ። እኔ እኮ ራሴን አውቃለሁ እያልኩሽ ነው። እየጠየቅኩ ነበረ በንጋታው ስልክ ደውዬ ልክ አብርሃም ምንድነው መጠጡ ላይ የተጨመረው ነገር ከልብ ነው ወይ ፈልጋው ነው ወይ ነገር ያደረከው ስልክ ኖ መጠጡን ከጠጣው በኋላ ራሴን እንደማታቅ ነበር እየነገርከኝ የነበረው ገባ። እንደዚህ ይሄን ነገር ደግሞ ሳታውቅ የምታደርገው ነገር አይደለም። በደንብ አውቀህ ጭንቅላትህ አስቦት የሚያደርገው ነገር ነው። ከዛ ባለፈ እቺ ልጅ ይሄን ነገር እንደዛ ብላ ተናግራ ስቲል ሐኪም ቤት ሄደን ቼክ እናደርግ እስከምትልበት ድረስ የሚያደርሳት ነገር የለም። አሁን መሄድናል። እሺ ሂጂ አንቺ በቃ ተከተለሽ ሂጂና ከዛ አስመርመረሽ ውጤት ይዘሽ ምናምን ነው በቃ እኔ ችግር የለውም። መሄድንም አልፈልግም። እኔ ምን አገባኝ? ለምንድን ነው ምን ሆነ ነው አብርሃም? እና ታዲያ በቃ ወረቀት ይዛልን ጥምጣኛ እኔ መሄድ አልፈልግም። እርግጥ ትክክል ባልሆነ ነገር እውነት ባልሆነ ነገር ዝም ብዬ እንደበግ እነዳለሁ እንዴ ናስባል ይላል ነው ገባ ስባል ከዛ ያክል ብዙ ሰው ይናገረኛል። እኔ ነኝ እኮ ያልገባኝ። አንቺ ሞኝ ነሽ፣ አብርሃም እየሸወደሽ ነው፣ እንደዚህ ነው፣ እሱ ከሷ ጋር ያለውን ነገር በደንብ እንዳይ ምናምን ይባላልና ለምን እንደማይገባኝ አላውቅም። እኔ ልንገርሽ አትስሚያቸው፣ ማንንም እንዳሰብ ሁሉም ሰው ማለት ነው ውሸታምና አስመሳይ ነው። አስመሳይ ሰው ነው የተሰበሰበው። እግዚአብሔርን ነው የምልሽ። አንተን የሚያጠቃልላል። አንተ ስንት ሰው ነው የምትሸውደው? ስንት ሴት ነው የምታውቀው? ኦኬ እሺ ነው ስንት ሴት ነው የምታስመስለው? አማርኛ የለም እኮ አንተ ያው ስንት ሰው ነው የምትሸውደው? አንተም መሸወድ ያቅተንም ነው እየተረዳሽ ነው። እንደዛ አይደለም። በጣም ብዙ ሴት እየሸወድክ በጣም ብዙ ሴት ህይወት ላይ የምትጫወት አይነት ሰው ነህ አንተ። ግን ደግሞ ፈጣሪ ተመሰገነ ይሁን። እንዳንተ ቀልድ፣ እንዳንተ ጨዋታ፣ እንዳንተ ፌዝ ምናምን ማንም ወድቆ አይቀርም። እሺ እሺ እሷ ላይም ተጫወተባታሉ። ለማንኛውም ኦኬ አዝነሽላት አይደለም? እሺ በነገር ላይ አዝነሽላት ነው አሁን አይደለም? አዝነሽላት ምክር እየሰጠሻት ነው? ምክር እየሰጠሻት አይ የምክር አገልግሎቱም በደንብ ከሆነች ይገባል። ሩታ ሲጋታ የምክር አገልግሎቱ ድጋሚ ምናልባት ላትገናኝ ስለምትች መዋሸቱ ላይ በጣም ፐርፌክት ነህ። እኔ አሁን ስራ አለብኝ፣ ምክር ልሰጥሽ ስራ አለብኝ። እስከ መቼ ነው አብረን እንደዚህ ሁሌ? እኮ ሲጋታ ምክር አይታ ትረዳለች። ማየት የምትችል ከሆነ አይታ ትረዳለች። ስለምን ሆነ አይታ የምትረዳው? ሩታ ግን እንዲህ ሁሉ ጊዜ እኔን መበጠጥ፣ አሁን ከአንቺ ጋር ስላልኖርኩኝ ሁሌ ህይወቴን መበጥበጥ ያስደስትሻል ነው? ከአንቺ ጋር በቃ ግዴታ እኔ ሰላም ሆኜ ለምን ነው ከአንቺ ጋር መኖር አለብኝ? እኔ አሁን ሁለታችሁም መስማት አልፈልግም። ሁሉንም ነገር ያደረግከው ለምን አይደለም ፍላጎትሽ ሩታ። እኔ ከማንም ሰው ጋር እንዳልሆን ከማንም ሰው ጋር እንትን እንዳልሆን ነው። ጭራሽ ከእኔም ጋር ሆነ ከብዙ ሰው ጋር እኮ ሆነሃል። ምንም ግድ አይሰጠኝም። አሁን ደግሞ ከኔ ጋር አይደለም፣ ምንም ግድ አይሰጠኝም። ገባህ የምልህ? እንደ ግድ ቢሰጥሽ እኮ ነው የሁሉ ነገር ትርምስምሱን እያወጣሽ ያለሽ። ምንም ግድ አይሰጠኝም፣ ግን ደግሞ እውነቱን መናገር ስለልኩ ተናገርኩኝ። አለ የትን ስለምን እውነት ወይም ደግሞ አንተ ልትከብ ትችላለህ። ችግር የለም። መቼስ ሆዴ ውስጥ ተቀብሮ አይቀርም ልጁ። ሲወለድ ታስመረምረውና እርግጠኛ ትሆናለህ። ሜቢ ያኔ እውነቱን የሚያየ ከካድ ይተሰጥ። እሺ ሩታ ጥያቄ አለ ይላል። ችግር የለውም። እዚች ጋር 50-50 ሀሳቤ ተበታትኗልና ልውልም በደንብ የሚያምን ልጅ ነው። ለምንድን ነው የራሱን ልጅ አያምንም ብለሽ የምታስቢው? ግራ ገብቶኛል። አሁን ልጁን የማያምንበት ምንም ምክንያት የለም ብዬ አላስብም። ምክንያቱም በደንብ አድርጎ 100% ያመነ ሰው ነው። ይሄንን እያመነ አይደለም ችግር። ለምንድን ነው እሺ የማያምነው? እኔን እኮ አይደለም መጠየቅ ያለብሽ፣ እሱን ጠይቂው። ለምንድን ነው ያላማከረው? ምክንያቱም ውሸቱን ስለሆነ ማለት በቃ የዋሸ ምናምን ስለመሰለው ሰው ፊት ምናምን እንደዚህ አይደለም እንደዚህ ነው ምናምን ብሎ ስለሚያወራ ላይ በቃ
ስለዚህ እዛን ሰዓት ራሱን አውቆ ነው ያንን ነገር እያደረገ የነበረው። ራሱን ባያቅ ኖሮ ምንም የማረግ አቅም አይኖርም። ገብቶሻል? የሆነ ነገር ለማድረግ ሰውነትሽ አክቲቭ መሆን አለበት። ካዳመጥሻት ትቀዳሻለች። ኧረ በእግዚአብሔር እቺ ልጅ አታዳምጪያት ዝም ብለሽ። እሺ በቃ ሂጂ፣ ወሬሽ ሰምተናል። በቃ ሂጂ በቃ። እሺ እናመሰግናለን። መጀመሪያ አላቅም አልክ፣ አሁን ደግሞ አውቃለሁ። ምን አይነት ሆነ በእግዚአብሔር። እሺ በቃ እሺ፣ ባንድ ራስ እናመሰግናለን። ለማንኛውም እኔ በጣም ስራ አለብኝ ከዚህ በላይ በጣም ቢዚ ነሽ እኮ ከዚህም በኋላ ሲጀመር ምንም አትርጂ። እናመሰግናለን ስለ እርዳታሽ ማለት ነው። ስለጠራከኝ እንዴት ነው የሚያረጋት በእግዚአብሔር። አንቺ ካካው ነው እንኳን የምታትርጅም እንዴ? ይሄን በእግዚአብሔር እንዴት እንደሚያረጋት ያይሽ አይደል እንዴ? እኔ ከሷ አክት ምንም ችግር የለብኝም። ግን የምታወራው ነገር በጣም ትክክል እንደሆነ ነው እየተረዳው ያለሁት። ልቀቀኝ። እሷ ነው ያመንሽው? ይሄን እኔ አንተ